ነገር የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ ሄደ እና ልክ ኃይለኛ ብርሃን እንደዚህ ኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋል ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች ለእንትን ዊልቸር ነበር የመጣችው እና ተነሳች ልክ መጸለይ ሲጀምር መንፈስ እንዳለባትና ስገስጸው በአካል በጣም ጥቂት ጊዜ ነው በአካል ያየሁት እሷ ላይ ግን በአካል ሲወጣ ያየሁት እንደዚህ የቤተክርስቲያኑ ብቸኛ ጆሮን የተቆነጠጠ ሰው ነው የልጅ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል አንድ ሰው ለምን አጋንንት አስወጣ ማናዞ ነው ውስጥ አንተ ቤተክርስቲያኑ አጋንንት የማስወጣት ፕራክቲስ ነበር እንቦ ይዞ መጣ እንቦን ተቀበለችው እጇ ላይ እየተናገረች እንቦ ተቅቡት ካናከለና ጆሮች ፈላ ዛሬ ልቤን ብትጠርበው መቀጥቀጫው ብረት መዶሻ በጅነ የግርታል ለማድረግ ልብ ያልሆን እያለው እግር የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆች ድካሜን ታውቃለህ ጤና ይስጥልኝ ተመልካቾች እንደምን ሰነበታችሁ በዛሬው አሜዚንግ ሚራክልስ ወይም እግዚአብሔር አንድ ቀን ባደረገው አስደናቂ ታምራትን የምንመሰክርበት ሳምንታዊ ፕሮግራም ላይ እንግዳዬ እህት አበባ ደምሴ ትባላለች እህት አበባ ደምሴ በላፍቶ ሙሉ ወንጌል የምታገለግል የእግዚአብሔር ነብይ ነች እኔና እሷን ያስተዋወቀን እሱም በነገራችሁ ደስ ይለኛል ፓስተር በቀለ ወልደ ኪዳን ነው ወደ አሜሪካን ሀገር ዴንቨር ባይብል ኮሌጅ ለመግባት በተዘጋጀውበት ሰዓት የእሷን ምስክርነት በቪዲዮ ሙሉ ወንጌል ቤተክርስቲያን አውጥታው ነበርና ሰጥቶኝ እሱን አይቼ ተደንቄ ነበር ሄድኩት ያወቅኳት ግን ስመለስ ነው ከዛ ጀምሮ ግን እግዚአብሔር በህይወታችን ብዙ ቆራኘትን የፍቅር ቁርኝትን ሰጥቶናል የእሷን ታሪክ እንድትሰሙ ጋብዛችኋለሁ ከእሷ ጀምራለሁ እህቴ አበባ እንኳን ደህና መጣሽ አበባ የተወለድሽው በጎንደር ክፍለ ሀገር እንደነበር ነግረሽኛል እስቲ በጎንደር ክፍለ ሀገር የተወለድሽበትን ከተማ የትዳር ህይወትሽን አጠር ባለ መንገድ ለአድማጮች ተመልካቾች ሁሉ ብትናገሪ እግዚአብሔር የሚያደርግልሽን ነገር በዚሁ ብትመሰክሪ ድሉና ጀልስተሽ በተመለከተ ብትነግሪ አሁን የተወለድኩት በጎንደር ነው ደባርቅ ይባላል ጎንደር ክፍለ ሀገር ነው የተወለድኩት እስከ 10 አመት ጊዜ ድረስ እዛ ነበርኩኝ ከዛም በኋላ ግን ወደ ባሌ ጎባ የሚባል ክፍለ ሀገር ቤተሰቦቼ ለስራ መጥተው እዛ ነው ያደኩትና ለትዳር እስከምደርስ ትዳርም የተዳርኩት እዛ ነው ካገባው በኋላ ባለቤቴ ባለስልጣን ነበር የደርግ ባለስልጣን ነበር ለደህንነት ኃላፊ ነበር ያው ስራው አንድ ቦታ ስለማያስቀምጠው መረጃ ጉዳይ ስለሚሰራ በተለያዩ ሀገሮች እንሄድ ነበር ነገሌ ቦርና እንቀመጥ ነበር ከዛ ናይሮቢ ነበርና እዛ ያለ በአጋጣሚ ባለቤቴን በጣም ወደዋለሁ በጣም ይወደኛል እኛ ለማን ለብዙዎች ሞዴልና አስተራቂዎች ነበር በጣም እንዋደድ ባልና ሚስቶች ነን እኔ ወጥቶ አላምነው እሱ ምን ያምነኝ እንደዛ ነበርና ኬንያ ውስጥ ናይሮቢ ውስጥ ያለን ወደ አስመራ ድንገት እንድትመጣ ተብሎ ተጠራ ወደ ቀዩ ጦር ጋር ቶሎና በአስቸኳይ ተፈለጋለ ተባለ በዛ ሰዓት ጦርነት የተፋፋመ ነበር ባለቤቴም ጦር ግንባር ላይ ቀርቦ ስለማያውቅ ለጉብኝት እንጂ ሄደው ግንባር ላይ ቀርቦ ስለማያውቅ በጣም ደነገጠ ከዛን በኋላ አንድ ኬንያዊ ጓደኛ ነበረው የኔ ባለቤት ወደ 4 አይነት ቋንቋ ይችላል ነበርና ወደዛ ሰው ያ ሰው ለምን ትጨነቃለህ አንድ ሰው አለ 5000 ብር ከሰጠ አሁን ነገሩን እኮ እንዳትሄድ ማስቀየስ የሚችላልና ዛንድ አንድ ሴት አለች ብሎ ይዞኝ ሄደ ጠንቋይ ጋር ማለት ነው አዎ ጠንቋይ ናት እና መናፍስት ስንሄድ ኬንያዊት ናት ከ2000 ሰው በላይ ይሆናል ያለው በማዕከሉ ላይ ግን ክፍት ሆኖ 3 ናቸው አስተናጋጆች እዛ ስንደርስ መጀመሪያ እኔ ነው የወደደው መሰል መንፈሱ እኔን ይጠራኝ ገና እኛ ስናስፈቅድ በቃ በእጇ ሲጠራኝ ነበር ስትገቡ ወዛ አዳራሽ ነው እሷ እንዴ ትልቅ ነገር አለ በፊቷ የተቀመጠ እንደረከቡት አይነት መርከብ ይሉታል በእነሱ
ብዙ ስኒ ሞላው። እዛ አጠገብ ግን ዶላር ትተፋለች፣ እባብ ትተፋለች እና በጣም ትልቅ ናት። አይኗ አንዱ ወደ ታች ነው እንጂ ወደ ጎን እንደኛ አይደለም። አይኗ አንዱ ወደ ታች ተቀደለው በጣም ትልቅ ወፍራም ሲናት እዛ አጠገብ ስትጠራ እኔ ከዛ በፊት ግን እኛ አዲስ አበባ ውስጥ እንኳን በምንመጣበት ጊዜ አንድ ቀን ዋቤ ሸበሌ፣ አንድ ቀን ራስ ሆቴል የተለያየ ቦታ እናድራለን፣ እንጠጣለን፣ እንጨፍራለን እንጂ እኔ ጫት የሚባለውን ነገር አላውቅም፣ አሽ የሚባል ነገር አላውቅም፣ እሱም አያውቅም። እና የዛን ሰዓት ጠራችን ወደ እሷ ጋር ሄድኩ። አጠገቧ አስቀመጠችኝ። እኔም የዛ ጊዜ ምን እንደሆንኩ አላውቅም፣ ተቀየርኩ። አጠገቧ ተቀመጥኩኝ። ምንድነው ችግር ብላ ጠየቀችው ባለቤቴን። ስትጠይቀው እንደዚህ ነው ጉዳዩን አስረዳት። ሲያስረዳት ሂድና አለችው፣ ከዚህ ሰው ጋር ሂድና እንቧይ ቆርጠናት አለችው። እንቧይ ማለት ትንሽ ሎሚ የምታህል ናት። ያንን እንቧይ ሄዱ ቆርጦ መጣ። አንቺ እዛ ቁጭ ብለሻል አብረሻት? እዛ ቁጭ ያለው ቆርጦ እስከሚመጣ ድረስ ለኔ እዚህ ጋር አሽሽ ሰጠችኝ፣ አጭሽ አለችኝ፣ ጫት ሰጠችኝ፣ ጋያ ሰጠችኝ። አንቺ አጭሽ አላውቅም። ከዛ ስናናቱ ውጭ አናውቅም። ሳቢ አለችኝ። ስበው በጣም ደስ ይላል ነገር ነው። ከዛ ጋያውም የሚሳብ ነው የሚሳብ አላ እንደዚህ አድርገሽ በሚስቡበት እና ከዛ በጣም ደስ ይላል። ስወስደው ወሰድኩ። ያንን ወሰድኩ። ጫቱን ሰጠችኝ፣ ቃምኩኝ። ሲጋራም ለኩሳ ሰጠችኝ፣ ያጨስኩኝ። ከዛም በኋላ ግን እዛ ጋር ቁጭ ብዬ ባለቤቴ ቢመጣ አልኩኝ። ከዛ በፊት የሚሰጠኝ ሽጉጥ ነበረች ፋይፍ የምትባልና 6 ነው የምትይዘው። ምላጯን ስበሽ ዝም ብለሽ ነው የምትሽከረከሩ እስከምጨርስ ድረስ እና አንዱ እንኳን እኔን የሚጠብቁኝ በዙሪያ ያሉ ወታደሮች አንዱ እንኳን ተኩሶ መታኝ፣ አንቺ አንዱን መግደል ትችላለሽ ብሎ አስተምሮ ሰጥቶኛል። እና ያችን ሽጉጥ አልያዝኳትም በዛ ሰዓት። በጣም እዛ ቁጭ ብዬ እሱን አስጠላኝ። እንደ ጠላት ወዲያው ቀየረና ወዲያው ወይኔ ያችን ሽጉጥ በያዝኩ። አሁን ሲመጣ ግንባሩን ነው ነበር ማለት ጀመርሽ። በቃ በጣም ተናደድኩ። በቃ ተበሳጨሁ፣ ተቀየርኩ። እኔ እግዚአብሔር ያው አንድ ኃይል አለ፣ እግዚአብሔር የለም ነው የሚባለው በዛ ዘመን። ይሰፋ ነው ባለቤቴ የሚሰፋ ነው። ግን በዛ ሰዓት ግን በጣም የተናደድኩት እና አሁን ምንም ማድረግ አልችልም ያለው መጡ። እነሱም በሆነ ይዞ መጣ። እንቦም ተቀበለችው። እጇ ላይ እየተናገረች እንቦም ትልቅ ብርቱካን አከለና እጇን ሸፈናት። ከዛም በኋላ ይዘኪድና ይሄንን በአራት ማዕዘን እንደዚህ አድርገን እንዲቆርጣ 4 ማዕዘን መንገድ ላይ ጥለውና ጎን ላይ በያስከው ሬዲዮ አንፈልግም ይሏል አለችው። እስከዛ ሰዓት ቶሎ ድረስ ደቡብ ሄደ ለአንተ አይሮፕላን ተዘጋጅቷል ምናምን እያሉ ያስቸኩሉት ነበረ። ሄዶ እሱን ጥሎ ሲመጣ በቃኛ ሌላ ሰው ቀይረናል አሉት መንገድ ላይ ደውለው። አዎ በዛት እንትን ሬዲዮ ይዟል ይገናኛል እና በቃ አንፈልግም አሉት። ከዛ ስትወጡ ከሴትዮዋ ጋር ስትወጡ እኔ አጠገቡ ነኝ። እነሱ ሄደው ባይን ቆርጠው ይዘው መጡ። ኦሬዲ ሲመጡ ይሄ ደረሳቸው። ልክም ባይን ቆርጠው መጥተው ሰጧት። ሲሰጧት እጇ ላይ ስትነጋገርበት ላይ ስትደግምበት ትልቅ ብርቱካን አለ። ይሄንን ወሰድና 4 ማዕዘን ላይ እንዲህ 4 ማዕዘን ቆርጠ ጣሉና 4 ማዕዘን መንገድ ላይ ልክ ጥላው ሲመጣ ጎን ላይ ባለው ሬዲዮ አንፈልግም ይሏል አለችው። እንደዛ ሆነ። አሁን እሱ እንደዛው ተነገረው። ደስታው ተደስቶ መጣ። እሱ ተደስቶ ሲመጣ ግን እዚህ ጋር መስዋዕት ሰጥቶኛል። አላወቅም ሳይገባው ማለት ነው። እኛ መስዋዕት ሰጥቶኛል። ከዛን በኋላ ያው ያቺ ሴት ሳታውቀው እርግቧ እንደተወሰደባት ሳይገባት እሱ ደግሞ እኔን አስወስዷል። እና ሲመጣ ደስ ብሎ ሲሰጣት በቃ ምን ችግር ይላል ብሩን ሰጣት። አላውቅም አልኩት። አይታውቃሉ ባገኙት ነገር ወርድ መጣ ሆነ። እሷ በመንፈሱን በምን ማስቆመችኝ። ሂድና ያሽሽቃ ገዝተህ የጋያ ቃም ገዝተህ ሸምበቆ ነው የተበሳሳነ የጋያ ቃ ማለት እሱ ገዛስተና ቶሎ እንዲህ አይነት ሽርጥ ገዝተና ቃዎች አለችው። ሄደ እሱን ገዛስቶ ሲመጣ ጫቱ ምናምን ተጋስቶ ሲመጣ በግድ ተለምኛው ከመንፈሱ ጋር መንፈሱን አወራርሰ ማለት ነው። ሸንጂቺ ሶጣ ምንም ላስቀምጠው አልቻልኩም። እዛው በጣም ስለብሸው ኢትዮጵያ በቀለ ሞላ መጣ። ሞያሌ ማለት ነው። ሞያሌ መጣ። ከዛም በኋላ እዛም ላይ ቶሎ እንደሱ እንደረበሽኩት አደርኩኝ። በቀኑ እንዳሰቃየሁት መሳሪያ እንደፈለኩ እሱ ለመግደል እንደፈለኩ አደርኩ። ከዛም መጨረሻ ላይ ቤታችን መጣ። ወደ ነጌሌ ቦረና ተመለስን። እዛም አልቻለም። ተነስቶ ወደ ቤተሰብ ይዞኝ ሄደ። ቤተሰብ ጋር ይዞኝ ሲሄድ ቤተሰብ ምን ማድረግ አይችልም። ይዞኝ ሼክናውስ የሚባል ሀገር ወሰደኝ። ከዛ ሼክናውስ የሚባል ሀገር ሲወስደኝ እሱ ደግሞ ሼክናውስ የሚባል ሀገር ደግሞ ለጉና ፈረቀሳ ብሎ ለአርሲዋ መቤት ወደ አርሲ ላከኝ። አርሲ ስንመጣ ደግሞ በጣም አስቸጋሪ ነው። እንግዲህ መልካም ሴት ናት፣ ሴት ነብይ ናት የምትሆንልኝ
አለ። ማን ነው ባዩ? ያ መንፈሱ እዚህ የሚሰራው የፈረቀሰው። ኦኬ። ከዛም በኋላ ያንተ ባለ ጫት የመቃም ቀጠልኩ፣ አሽም ቀጠልኩ፣ ምን እየቀጠልኩ መጨረሻ ጠፋው። የኛ ነብይ ትሆናለች ብለው ወሰኑ። አዎ የኛ ነብይ ትሆናለች ቁጭ ብለን የምትበላሉት። እሱ ተነስቶ ወደ ስራው ሊያስፈቅስ ሲሄድ እኔ ጠፋው። ከዛ ከነሱም ጋር ጠፋው ማለት ነው። የጠፋሁት ጅማ አባ ጅፋር፣ ሐረርጌ አባድር፣ ወሎ ዱበርቴ፣ ረግረጉ ጨፌ እያሉ የሚሄዱ አሉ። ቅራቅንቦ ድቤ ተሸክመው የሆነ ኮተት ተሸክመው የሚዞሩ አሉ። ከነሱ ጋር እኔም ልብሴን ቀዳድቼ ጸጉሬን ማንጨፍሬ ምን ብዬ ከነሱ ጋር ሄድኩኝ። አሁን ራሴን ፍልሽወጥሽ ሄድኩ ከነሱ ጋር የተከተሉ አይምሮሽን አመረሽ ማለት ነው። ከዛም በኋላ እነዛ እየሆንኩ እየሄድኩ እያለ በተለያየ አቅጣጫ ፈልጎ አገኘኝ። እሱ ተገኝቼ ስመጣ አሁንም ምንም የሚለወጥ ነገር የለ እንግዲህ አሉት። ቀይ በግዛና ዳለቻ በግዛና ጅብማ በግዛና አንድ በርሜል ጠጅ፣ አንድ በርሜል ብርዝ፣ እንደገና ደግሞ ጠላ አስጠምቅ፣ የተለያየ ጫት፣ ሰንደል፣ ሊባንጫ፣ ከርቤ፣ ወቀት ተለያዩ ግዛ። የዳር ሚካኤል ቀን እሷ በደም ትታጠባለች፣ እንሾመዋለን አሉ። ማታ ማታ ግርግዳ ለግርግዳ ነው የሚያስበት፣ ያስቆራኝ አጎራለሁ። አዳልሞት የሚባለው መንፈስ አንድ መንፈስ ሲገባ 40 ጂኒ ነው የሚገባው። ከዛ በዛ ሰዓት አዳልሞቴን፣ ወሰንጋላን፣ በራለንጋን፣ ጠቋር አባቡሌ፣ ኦፍ አባ ጭብሳን፣ ወልጅቻ፣ ገብርኤል አባጉራ የሚባሉት መንፈሶች አጎራለሁ። ያ መንፈስ ሁሉ ያዘኝ እዛ። ከዛ እዚህ ደግሞ ለው ላይ ይርጋለም ሲል ጠቋር ነው የገባው። ጠቋር አባቡሌ የሚባል መንፈስ እኔ በተስኪያን ሳሚ ነኝ፣ ዳይደጋሚ ነኝ፣ ጧሚ ቆራቢ ነኝ፣ በስመ አብ ወልዴ ነው የሚለው ሲያጎራ ማለት ነው። እሱ ግን አስጨንጋፊ ነው፣ በበሽታ የሚገለጥ ነው። ደም ብዛትን፣ ስኳርን፣ አይን ማወርን የሚሰጥ ነው የገባውና በሄድኩበት ቦታ ሁሉ እንደዚህ ነበር የምሆነው። ምንም ልድን አልቻልኩም። ምንም በቃ በመስቀል ደበድቡኛል፣ አልዳንኩም። አሁንም እንደዛ ጫቴን ነው መቀሙ፣ አሽን ማጭ ሲያስወራኛል። መጨረሻ ላይ አጠጁም ተጠመቀ፣ ጠላ ሁሉ ነገር ተደረገ። ቢያንስ እዛ ቦታ ላይ ወደ 3000 ወደ 4000 ህዝብ ይኖራል። እዛ ቦታ ላይ ያው በጉ ታረደ፣ ሰንጋው ታረደ፣ ሁሉ ተዘጋጅቶ እኔ በበጉ ደም በፈርስ ነው የታጠብኩት። ስታጠብ ግን አባቴ ተጠርቶ ተወገቧ በላይ በፈርስና በደም ሻት ነው የተባለው። አባቴ ደግሞ እንዴት እንቆላ ቦታ ሄደ። ያው ግድ ነው ስለሚወደኝ እኔ መጥቶ ከወገቤ በታች ደግሞ መበለት የሆነ ሴት ነው የተባለው። እሷ ታጥበኝ ነበር በደምና በፈርስ። አባቴ ከወገቤ በላይ አጠበኝ። ከዛም በኋላ እኔ ያልይ መስጊድ የምትባል ትንሽ መስጊድ አለች። እዛ መስጊድ እዛ ትንሽ ጎጆ ቤት ውስጥ ወስደው እዛ ጨመሩኝ። የፊቱን እግር ቆዳ ተልትለው እፊት እግሬ ላይ ያደረጉት፣ የኋላውን እግር ተልትለው እዚህ እጄ ላይ ያደረጉት፣ የአንገቱ ላይ ያለውን ቆዳ ተልትለው አንገቴ ላይ ነው ያደረጉት። የተረፈው ቆዳ ግን ተነጥፎልኝ ነው የተኛው እና ጆሮ ተወጥፎ ምናምን ሽርጥ አልብሰው ተኛው። እዚህ የታረደው እዚህ የተደገሰው እየተበላ እኔ ግን እዛ የጫት እንጨት እየተቀቀለ አውዛ የሚባል በክቡር ዘመኛ ብርጭቆ አውዛ የሚባል ቀዩ የጫት እንጨት ተቀቅሎ እሱ ይላክልኛል ይጎምሳዛው እና እሱን ነበረ የምጠጣው። ያው እሱን ቁጭ አድርገው ነው እና እዛ ውስጥ ሆኜ ለሊት እጃቸው እግራቸው አይናቸው የተዘዋወረ እየመጡ ይመቱኝ ነበር፣ ያሰቃዩኝ ነበር ማለት መናፍስቶች ነው። በዛ ውስጥ ነው ያሉት በቃ እና ዘመሚት ላይ ነበር፣ ጉንዳን እንዳለ ላይ ነበር የሚበላኝና እግዚአብሔር ይመስገን ግን ለዛሬ ስላጨኝ ለብዙዎች መድኃኒትና መድኃኒት ዛሬ ሊያደርገኝ ስለፈለገ ባላውቀውም የዛን ጊዜ እግዚአብሔር ያውቀኝ ነበር እና ያው ሁሉ ሲሆን ይኸው ዛሬ እንደምታይ ነው። አይን ያልተንሸዋረረም፣ ፊት ያልተጣመመ፣ እጅ ያልተጣመመ። ያን ያህል 3 ቀን ሙሉ ነው የተጫወቱብኝ። ከ3 ቀን በኋላ አውጣት ተባለ። ከዛ ስወጣ ደግሞ ዘምዘም የሚባል ውሃ አለ እጠዋ ሲባል ስታጠብ ግራዋ የሚባል ኮርማ ይላል እያጠብኝ እያለ እዚህ አካባቢ በቃ ስስብልቶች ጋር ሲቆሳስሉ ውይ ብዬ ጮህ ነበር። ከዛ እሱን ጨርሼ ሳበቃ ደግሞ ይዘው ሲገቡ ወደ ቤት ቡና ድፍን ቡና ይቆጠርና ሙሉ ከሆነ አንድ ጣሳ ቅቤ ይዘጋጅና ያ ቡናው ጤሊቴ በምትባል ይቆላል 2 ጆሮ ባላ በሸክላ ከተቆላ ካረረ በኋላ ያ ቂሎ እላው ላይ ይደረጋል። ያቸስ ሲል በሁለት ብርድ ልብስና ልብሰው ጎረምሶች ናቸው ወጥረው እሱን ያጥሩኛል። የጠሏት ይባላል። እኔ በጣም ደክሜያለሁ፣ ራብ አድክሞኛል፣ ዘመሜቱ ጉንዳኑ አድክሞኛል፣ ብዙ ደክሜያለሁ። እሱን ያጥሩኛል። ያ ተንይለኛል እያመሳሰሉት እንትን ስለሚሉት አፌ ገብቶ ባፌና ባፍንጫ እሰቃያለሁ፣ በጣም እሰቃያለሁ። እንደገና ደግሞ ማታ ደግሞ መርከቧ አጠገብ ትቀመጥ ይባልና እሱ ከውስጥ ሆኖ ራቁቴን በፓንቲ ብቻውኝ
ዙሪያን ጎረምሶች ከበውን ጫት እየተቃመ ይተፋብኛል። አሁን ያ ሰሞኑ ሲበሉኝ የነበረው በጣም እሰቃያለሁ። ላይ ሲተፉ ያቃጥለኛል እና አለቅሳለሁ። ወይኔ ብዬ ሳለቅስ ሲብስብኝ ጂኒ ነው እጣኑና ግረፏት ይላል። እሱ ጂኒ ሆኖ ግረፏት ይላል እና ጂኒ እያጣጣ ያንስ ያጡኝ ኧረ እናቴ ብዬ እናቴን ስም ስጠራ ተዋት ነው ደግሞ ይተወኛል። እና በጣም የሚገርመኝ እሱ ሰይጣን ሆኖ ሌላ ሰይጣን ሊያባረው እና ያንን እጥፍ እያደረገ ይጨምርብኝ ነበር። ምንም ለውጥ የለውም። እኔ ማጉራት ነው። ከዛም በመጨረሻ ላይ እግዚአብሔር ታላቅ አምላክ ነው። ኢየሱስ ጌታ ነው። በነገራችን ላይ ሰዎች ሊሰቃዩ ይችላሉ። ፈተና እንዳለም ይናገራል። ከፈተናው ግን ባሻገር በዛም ውስጥ ድል አለ ማለት ነው። ከተሰቃይሽ በኋላ መቼም የጥንቆላው እንትን እየጨመረ ነው የሚሄደው። እንደዚህ በኋላ ለዚህ መፍትሄ ብለሽ ምን አዲስ ነገር ውስጥ ሄድሽ? አሁን በመጨረሻ ያው እንደዛ እየሆነ እያለ ነገሮቹን የማይሻሉ እንደገና ተደግሞ ደግሞ አሁንም በሐምሌ ገብርኤል ይኸው ነገር ሆነ። የት በጅብ ማበቅ ደግሞ የት እሱ እዛው ፈረቀሰ። እዛው ከረምሽ ማለት ነው። እንደገና ከዛም በኋላ መስጊድ ስራ ነው ወሰዳት። በቃ ከዚህ በኋላ እየካደመ ታኖራለች። ስትገባ በራፉ ላይ ጃኑ የሚባል ቀይ ጥለት አሰራና ተባለ። ቀይ በጊታር ተባለ። ጫቱ ነው ለማለት ባለቤትሽ ፈቃደኛ የኔ መዳን የሚፈልገው ትልናለች ብሎ እሱ መዳን የሚፈልገው ትልናለች ብሎ ምን ቤትም መፈታት አልቻለም። እና ይሄ እየተደረገ እያለን ያን እየቃምኩ እያለሁ መጥቼ በጉም ታረደ፣ ጎጆ ቤቱም ተሰራ፣ ገባው፣ ምንም ለውጥ የለውም። መጨረሻ ላይ የኔ ጓደኞች ነበሩ ነገሌ ቦረና እያለ ባሎቻቸው ሽሬ እያሉ ሞተዋል። እኔ በዛ ሰዓት ረዳቸው ነበረ። ለልጆቻቸው ጉልት ምናምን ቡና ስኳር ይሸጣሉ፣ ረዳቸዋለሁ። እና እነሱ ባለ ትልልቅ ድርጅት ሆነዋል። ባለ ትልቅ ሆቴል ሆነና ጫት፣ ሲጋራ፣ ስኳር ይዘውልኝ መጡና አበባ ምን እስኪ ለኛ የምትነግሪኝ ነገር አለሽ የሚታይ ሲሉ እኔ ምንም ማየው ነገር የለም ማቅብያቸው አብረን ቅመም ምናምን ይሄዳሉ። እኔ ሲመጣ ያስጎራኛል እንጂ ማቀው ነገር የለም። ከዛ እነሱ እንደዛ ብሎ ይሄዱ። ደግሞ ይመጡና አንድ ቦታ እንውሰድሽ፣ አንዴ ሳሰሪ የምታገኝበት ነው። ሁለተኛ እንደዚህ ማይጫወትብሽ እንደዚህ ምን የምታገኝበት ነው? ሳሰሪ የምታገኝበት ሳትለፊ የምታገኝበት አሉ። አሁን ምንድነው ከዚህ ከሚነደው ሰዓት ወደ ረመጥ ይወስዱናል። እና በዛ ሰዓት ደግሞ ባለቤቴ በተለያየ ቦታ ላይ ስሙ ተለጥፎ ይፈለግ ነበር። ደርግ ሄደ በማከሉና እሱ ይፈለጋል። እሱ ተደብቆ ነው ያለው። በቤት ውስጥ ያለ ቀሩ ተሸጦ አልቋል። ለሲጋራ ለጫት ላሽለሻ እንኳን እጅ አይደለም እግሬ ሁሉ ወርቅ ነበረው። ያ ሁሉ ሸጬ ጨርሻለሁና ባዶ ቦንኩ። ሰዓት ምንም በሌለኝ ሰዓት ነው መጡ። እንውሰድሽ በቃ እንዲህ አይነት ቦታ አለ፣ እኛንን ገንዘቡን የምንከፍለው ብለው። ምን አይነት ቦታ ነው አሉ። ደጋግሞ መጡ። ምንም ሊገዙልኝ ያን ጊዜ አልቻሉም። እንዲሁ ግን ሳትሰሪ የምትበይበት አለ ነው እንዲህ ሳትሰቃይ የምታገኘ እንዲህ ደግሞ ተበላሽተሽ የምትለወጭበት ቦታ ነው አሉ። እውነት ነው። በጣም ተበላሽቻለሁ በዛ ሰዓት። ከዛን በኋላ እሺ ብዬ ተነስቼ በዚህ ቀን የምንሄደው ብሩኛ ሰጥሻሉ ለባለቤትን በቃ ይተኛ አንዴም ድራዋቂ ያለ ደግሞ አዲስ በቃ የፈለቀበት ሰው አለ እዛ ላይ ውስጥ ነው አምናልኩት። በመጀመሪያ ቀን አልሄድም ብያቸው ነበር። ያልደረስኩበት የለም ያልሄድኩበት ነገር ቦታ የለም። አልሄድም ብያቸዋለሁ። አልሄድም ምክንያቱም ወሎን ከተወለዱት በላይ ተወለዱት ማቁሰን ያውቀዋል። ጅማን ኩርቱ በዚህ መንፈስ ማለት ነው አገሩ። ስለዚህ አልሄድም ብያቸው ነበር። በመጨረሻ ላይ ግን ይሻልኳቸው እነሱ የራሳቸው መስዋዕት አዘጋጅተው በሚሄዱበት ጊዜ መስዋዕት ሊያቀርቡ አሁን ማለት ትልቅ ድርጅት ሆኗል። ባታልቅ ቡና ቤት ሆኗል። በምን ምክንያት በዛ ባጭር ጊዜ እንደወጡ አላውቅም። ተነስቼ አብሬ መጣን። ስንመጣ የመጣ ነው ቀጥታ ደብረ ዘይት ነው። ስንወርድ አየር ወለድ ጋር ደረስ ወረድን እና ወደ ታች ይዘው ሲሄዱ እነሱ ወደ ገበያ አብረን ገባንና የሆነ በግ ምናምን የሆነ ነገር ገዛዙና ዝም አልኳቸው። እየገባን እያለን ግን ልክ በራፉ ላይ ስንደርስ እንዲህ እየገባ ትልቅ ነው ቤቱ ሰፊ ነው። እንዲህ አይናቸው ወደ ታች የተቀደደ ስዕል በየግድግዳው ላይ አየሁ። እንደ ናይሮቢ እንዳየሻ ሴትዮ አይነት ነው። አዎ ይሄ ደግሞ ይለያል። እንደው ከዛ እጃቸው ሁሉ እንዲህ ቆማ እዚህ ጋር ሆኖ እንዲህ ጠፍራቸው የረሰመ ነገር ነው። በጠፍር ነው አይናቸው እንዲሆነ ነው። ሰዎች ጥርሳቸው በቃ የተለያው አየሁ። እንትና ሰዎች አይደለም ስዕል ነው ያየው። ስዕል ነው። አዎ ቤት ውስጥ ነው። ስንገባ ማለት በጣም ሰፊ ነው ቤቱ። ያ ስዕል ነው ያለው። መሬት ላይ ደግሞ የተለያየ ቆዳ ተነጥፏል። የጅብ ቆዳ አለ፣ የነብር ቆዳ አለ፣ አንበሳ ብዙ አለ። መሬትም ተቀመጨው እና ይዘውኝ ገቡ። ከዛ ስንገባ ቁጭ እንዳለን መጣ አስተናጋጁ። ሲመጣ ያይን ወደዚህ የተዘዋወረ ነው። እጁ ሁሉ በቃ እንደዚህ በጣም በብዙ ጠፍር እንትን ያለ ነው። መጣና
ከዛ ይውልህ አሉት አዲስ ደንበኛ ይዘን መተንልሃል እና አስተናግዳ ሲሉት የንቀቱ ብዛት ሊያናግራቸውም አልፈለገም። ይሄው እጁ እንዲህ የተጣመመው እጁ ነው የተቆረጠ አለ እጁ ጠፍር ነው የሚበዛው እንጂ እጃለሁ ጠፍር አለው ጠፍር በጣም በጠፍር እንዲዙሪያው ጠፍር በጠፍር የተሳሰረ እና ከዛ ሲሉት ሰይጣን ያው ሰው ስለሚልክ ናቃችሁ ምንም ሊያናግራቸው አልፈለገም። ከዛ ትነሳ ቃል ኪዳን ትግባ መጀመሪያ ትነሳ ቃል ኪዳን ግቢ አለ። ከዛ ወድቅ ብዬ ተከትየው ገባሁ ይዞኝ ገባ። ይዞኝ ሲገባ ትልቅ በጣም ትልቅ ነው ሰፊ ነው ቤቱ እንደገና ትልቅ ገንዳ እንደዚህ አጋድሞታል። ገንዳው እዚህ ያለ ስፋት አለው። ከበታቹ ግን ጌታ ኢየሱስ ክርስቶስ ተዘቅዝቆ ተሰቅሏል። ከዛን ገባሁኝ ስገባ እንደዚህ ያልኩኝ ደግሞ እዚህም ስልጣን የለውም እንዴ እዚህም ተዘቅዝቆ ተሰቅሏል። ምክንያቱም እኔ አንድ ኃይል አለ እንጂ እግዚአብሔርን አላውቅም። ቤተሰቦችም ግዕዝ ነበረ ትነይሙትና ከዛ ዝም በይ አለኝ። መንታ አለንጋ ይዟል ዝም በይ ከእኛ ጋር እስካለሽ ድረስ የዚህ ሰው ስም እንዳጠር ስሙን እንዳጠር ዝም በይ ስሙ ኢየሱስ ይባላል ዝም በይ ብሎ መንታ አለንጋ ስሙን ግን እሱ ጠራ እሱ ጠራ። ከዛም በኋላ አለኝ ቀናቢ ነው ያለኝ። ሳየው መጀመሪያው ላይ ያለው አንበጣ ነው፣ ቀጥሎ ያለው አበጭ ነው፣ ቀጥሎ ያለው ደግሞ ወርቅ ነው ሙሉ ነው። ታያለሽ አለኛው አልኩት። እዩ በደንብ ይዋለኝ በደንብ አየሁት አልኩት። ይኸውልሽ የምታሽ ወርቁን ከኛ ጋር እስካለሽ ድረስ እንደዚህ ወርቅ ሆነሽ ነው ብትኖር ዲሆነሽ ነው ብትኖር ባለስልጣን ነው ብትኖር በየሽበት ቦታ ምንም አይደረግሽ የማይሰጥሽ ነገር የለም። ግን ይሄ ሁሉ ሆኖልሽ በመድር ላይ ስትሞች ግን ይሄን አይሄድ ነው ይበላሽ ይርመሰመሳል። አንበጣው ይርመሰመሳል ዘመን ያ ጉንዳን ይርመሰመሳል ነፍስሽን ማለት ነው። አዎ ከዚህ ሆነሽ ከኛ ጋር እንዲሆንሽ ምትኖር በነፍስሽ ግን በዛኛ ስልጣን የለን ይሄ ነው ይበላሽ ታያሽ በደንብ ይው ብሎ ከዛም በኋላ ይብላኛ ማናየው ዛልኩት ዛይዶ ማናየው ይሄንን ማናየው እኔ ከጓደኞች በታች ከምን ይብላኝ ነው ችግር የለም ይብላኛ አምጫለ ተቀበልኝ ጫል ምንድነው የተቀበልሽ? ብሩ ስንት ብር? 5000 ብር ለነፍስ መስሪያ ተንሸጨለኝ። ከዛም በኋላ ታንስጨጣው እንደሌላው እንደዚህ እንደ ደጋሚዎች እንደ ተራዩ ቃልቻ ቤቶች እንትን ያልሽ በተና ስርዓት አስረግጦ ነገሮች ነው። አልፈልግም ካልሽ ቤት ትቻለሽ የራስሽ ፍላጎት ነው። ግን ያው ለገንዘብ ስለሆነ የሽዋት አሻት እምቢያትኝና ከዛን ስወጣ ተከትሎኝ ወጣ። ጓደኞቼ ይሉ እዛ አስቀምጫቸው ተቀምጠው የነበረበት ቦታ ይሉ ሰዛ ስወጣ አውልቂ አለኝ። ተከትሎኝ አውልቂ ልብስ እንደ ተከመረ ነገር አለና ልብስ አውልቂ አለኝ። አውልቁ ብስና በውስጥና ፓንቲስ ጋር አውልቂዋል ጥሩስና አውልቁ አሁን ፓንቲ ላሰሳ አውልቂ ነው ምሽሉ እንዴ ሊገርለኝ ስለ አውልቂ ጣልኩት። ከዛ በኋላ ወደ ውስጥ ያለኝ ወደ ውስጥ ስገባ በጣም ልዩ የሆኑ ሰዎች ትልልቅ ሰዎች አሉ ፈረንጅ የሚመሳሰሉ እንደው በጣም የተለየ እርቃናቸው ነው ግን ያሉት። በአንድ በኩል ያዳድስ ሰው የሚቀበልበት ነው፣ በዚህኛው ደግሞ ኪዳን የሚታደስበት ነው። በጣም ብዙ ህዝብ ያለው ራቁት ሆነው ነው የተቀመጡት። የሚሰራውም ራቁት ነው። ከዛ ተቀምጠዋል። እኔን ወደ እነዚህ ተራ አስቀመጠኝ። ከዛም በኋላ እነሱ ሳይ እኔ ራሴን እንደ ጠፍር ቆሻሻ ማድረግ ያልገመጥኩም አላየሁም። ምክንያቱም ብዙ የማይጠበቁ ሰዎች አሉ። ተየክፍለ ሀገር ከአዲስ አበባ ቀምን ከተለያየ የሌለ ህዝብ የለም። እዛ ጋር እጄ ቁጭ ስል እኛ በፊት እናመልከዋለን በደንብ ነው የማመልከው። ተልባማውን እባብ አመልከዋለሁ፣ አረንጓዴውን እባብ፣ ነጩን እባብ፣ ጥቁሩን አመልከዋለሁ፣ መስዋዕት ሰጠዋለሁ። ግን አቅፌው አላውቅም። በዛ መንፈስ እያለሁ በዛኛው መንፈስ እያለሁ ከናይሮቢው መልስ ነው ሁሉ የጀመረው። አዎ ግን አደርገዋለሁ። ግድ ነው የምታደርጊው፣ መስዋዕት ሰጫለሽ ግን አታቅፊም። እና ያ የዛ ጊዜ ግን ብድግ ብሎ አንገቴ ላይ ጥምጥም ያለው ተልባማው እባብ ነው እዛ ስቀመጥ ማለት ነው። ከዛ ወይ ብዬ ስነሳ አንገው ይዞ ቆሟል። ቅድም ከዚህ ጋር እሰይ ነው ኪዳን የገባሽው ቁጭ በይ ብሎ ሊገርፈኛል። ቁጭ አልኩኝ። አሸዋን ያቃጥልሻል። ተቀመጥኩኝ። ከዛም በኋላ እሱ እንደፈለገው ብዙ ሰው ነጭ እባብ ይመጣል፣ ጥቁር እባብ ይመጣል፣ አረንጓዴ እባብ ይመጣል። እነሱ እንደዛ አድርገው ከሄዱ በኋላ ጭንቅላትሽ አይቀርብሽ። ሲሄዱ ደግሞ የማይመጣ አውሬ የማይልስሽ የለም። በጣም ብዙ አይነት አውሬ አለ። እኔ በጣም የሚደንቀኝ ነገር ነጌሌ ቦረና እያለንም በኋላ የመንፈስም ከያዘኝ በኋላ ብዙ ኤሊ አለ በበረሃ ውስጥ እና ኤሊዋን ፈልጣትና ሲጋራ መተርኩሻ ነው ማድረጋት። እኔ ያላላጨስም ሮዝ ማንኪንት ምናምን ነው ማጨስውና ሲጋራ ነው ተረኩስባት። አሁን እሷ ኤሊ ትንሽ ሳር ብታስቀምጪ አልፋ ሜዳ አትችልም ኤሊ እና በቅስ ደግሞ እንትኗ ከተው የሳለታ ግን ቁጭ ብዬ መጨረሻ ኤሊዋ በዚህ በግሪ ላይ ይወጣች በትከሻ ዞራ በዚህ አልፋ ለሳይ ነው ወረደችው። ኤሊ ትልቅ መሳሪያ ለሰላዶች ማለት ነው።
አሁን እንግዲህ ከባለው ቃቢነት ወደ ሰላቢነት ነው እየገባው። ይሄኛው የሰላቢነት ነው። ይሄ ስልምናው ደረጃ ነው። ያኛ ባለው ቃቢነት የባለ ዛራም ነው። እና ይሄኛው ደግሞ ያ በዚህኛው ለዛ ተራ ነው በቃ። ከዛ ወደዚህኛው ግባ አሁን ዋልኩኝ። ማታ ግን እዛ ላይ ውለ እኔ አሁን ሳስበው ጊዜ ስጸልይ በአይሮፕላን ልሂድ በእግሬ ልሂድ በመኪና በምን እንደደረስኩ ግን ዋናው ጥልቁ አላውቅም። ይሄ ጥልቁ ቦታ አይደለም የምትዘጋጅበት ቦታ ነው። ከዛ ዘዋናው ጥልቁ ገሆራው ጋር ስትደርሽ በዚህኛና በዚህ በኩል እንዲህ ራሳቸው እንዲህ በቃ ጥምልል ያሉ የሆነ እጃቸው እግራቸው አሁን ሰዎች ሲናገሩ ሰይጣን እንደ በጥቁር ነው የሚመስሉት። ፈረንጅ የመሳሰሉ ሰይጣኖች አሉ። እዛ እንትን ውስጥ ገብተሻየሽ ገና ከመግባቴ በፊት ማለት ነው። እንደዚህ ጋር ግማሹ አመድ ግማሹ ደም ይበጠብጣል፣ ግማሹ እዚህ ጋር ቡና ይወቅጥ የማይሰሩ ስራ የለም እና እንዲህ ባጠገባቸው እየተንጫጩ ነው የምታልፍ፣ በመሀላቸው ነው የምታልፍ እና ስታልፊ ምንድናቸው ብዬ ስጠይቅ ዝም በይ ነው የሚሉኝ። ዝም በይ ነው እንደ እዛ አይነት ስሙር ሰው ታሪክ ትዝ ይለኛል። ዝም በል ስላሉት እና ዝም በይ እኔ ዝም ብዬ አለፍኩ። መጨረሻ ያው ፊት ለፊት ነው የሚያስቀምጥሽ እሱ እዛ ማዶ ላይ እቺ በቀጭኗ አሁን ላስቲክ እንትን ገመድ የለችም። በዛ አይነት ላስቲክ የተሰራ ወንበር ላይ ነው ቆሪጥ የሚባለው የሚቀመጠው እና እሱ ይሄ እጁ ቆራጣ አለ እጁ ቆራጣ ይሄ አንዳች ነው የሚያክለው። ይሄ አይኑ እንደዞረ ነው ጆሮ ይዞራል። ቆሪጥ የሚባለው ሰው ሰይጣን ነው። ሰይጣን ነው። ጃው ላንቺስ ኪዳን ስትገቢ ይገለጥልሻል። ስለዚህ ሰይጣን ነው እንደሰው የሚባለው። ከዛ እዛ ጋር ስንደርስ እነዛን እያየን እሱ ጋር ደረስ ተቀመጠ። አየሽው ባይንሽ በአብረው ሰራሁ እንጂ ከመት የዛ ጊዜ በዛ ሰዓት ላይ አየሁት እዛ ጋር ያው ራቁትሽን ነው የምትይዙ ራቁቱን ነው። እዛ ጋር ደረስን። ስንደርስ ተቀመጥን። እነዛኞቹ መስዋዕት የሚሰጡት በአንድ እኮ መስዋዕታቸውን ሰጡ። መጨረሻኛ ተሰበሰብንና ከአንዱ በርሜል ለሚሰጠው ለአንዱ እንጨት በርሜል አይሰጥም። ምን አለሽ ተራ የምትገኝ የዋንጫ ትንሽ አለች ዋንጫ የምትመስል ትንሽ በኋላ እንኳን ከዳንኩ በኋላ ፈልጌ አግኝቻታለሁ። በዛሽ ደም ነው የሚያጠጣሽ። በመንደለች ዋንጫ የእንጨት ዋንጫ የእንጨት ዋንጫ አዎ በርሜሉም የእንጨት ነው። ከዛች ውስጥ ደም እየቀዳ ነው የሚያጠጣሽ። ልክ እሱ ሲያጠሽ ራስሽ ትቀየሪያለሽ። ቃል ኪዳን በጣም ነው የምትለወጪው ነው። ከዛም በኋላ ያለ ሁሉም ካደረሰ በኋላ ባህሩ ሆነ እንዲምታይ እሱ ብድግልና እንዲህ ብሎ ሲከፍለው እንዴት እንደሚከፈል አጣቂም አብረሽ ነው ትገቢው። ስትገቢ ውስጡ እልም ያለ ሀሩር ምድረ በዳ ነው። እኔ መቼ ማርጌስ ሳምጃለሁ ግልሃዋ መንደራ መጃሉ በአገልግሎት በተለያየ ብዙ በረሃዎች ይጃለሁ። እንደዛ አይነት በረሃ ግን አይቻልም ሳስበው ማለት እዛው ውሃው ላይ ውሃው ውስጥ ያለው በረሃ ማለት ነው። ውሃው ሲከፍለው በራሱ ትገኙና ከዛን በኋላ አልፎ ይዞ ሲሄድ ነገር የሚገርማችሁ እግዚአብሔር እኮ በመድራችን ላይ የሚሰራው ስራ ቢነገር ኖሮ ብዙ ሰው ወደ ጠንቋይ ቤት ወደ ሌላ ቦታ አይደለም እና ልክ ኃይለኛ ብርሃን እንደዚህ ኳስ ብርሃን የሚመስል በጣም በጨዋ መልክ ከሰማይ ቀዶ ሲወርድ አይዋል። ጥቁር የለበሰች አይ ቲንክ ሶራ ነገር ትመስለኛለች። በእንትን በዊልቸር ነበር የመጣችው እና ተነሳች። ልክ መጸለይ ሲጀምር መንፈስ እንዳለባትና ስገስጸው በአካል በጣም ጥቂት ጊዜ ነው በአካል ያየሁት። እሷ ላይ ግን በአካል ሲወጣ ያየሁት። እንደዚህ የቤተክርስቲያኖት ብቸኛ ጆሮን የተቆነጠጠ ሰው ልጅ ወልጄ የመጀመሪያ ልጅ ጆሮዬን ቆንጥጠውኛል ያለ ሰው ለምን አጋንንት አስወጣ? ማን አዞ ነው እዚህ ውስጥ አንተ አትጠሩት? ቤተክርስቲያኑ አጋንንት የማስወጣት ፕራክቲስ ያልነበራት ነበር። እንቦን ይዞ መጣ። እንቦን ተቀበለችው። እጇ ላይ እየተናገረች እንቦን ተቀብሎት ካናከረና ጆሮ ሸፈና